ከኖርንም ሐቅ ላይ ከሞትንም ሐቅ ላይ ከሆን እዚህ ቤት ውስጥ እንዲህ ታፍነን እንዲህ ተደብቀን እስከ መቼ ነው የምንዘልቀው? ወለዚ በዐሰከ ቢልሐቅ የአላህ መልእክተኛ መልስ አልጠበቁም። ዑመር ብን ኸጣብ አንቱን በሐቅ በላኬ ጌታ ምላለሁኝ ለነኽሩጀና መውጣት አለብን። ከዛሬ በኋላ ምንም አይነት ተሸሽገን ተደብቀን እዚህ የድብብቆች ስራ የምንሰራበት ተጨባጭ የለም፣ እንወጣለን። የአላህ መልእክተኛም እችን አጋጣሚ ነበር የሚጠብቁ የነበሩት። ይሄን ቀን ነበሩ። ዑመር የተፈለገበት ዋነኛው ምክንያት ለዚህ ቀን ነው ማለት ነው። فأخرجناه في الصفين صحابوች እንዲሰበሰቡ አደረገን። ሁለት ሰልፍ አሰለፈን። حمزة في أحدهما وأنا في الآخر ሐምዛ በአንደኛው ሰፍ ፊት ለፊት መሪ ሆኖ እንዲቆም አደረግኩኝ። እኔ ደግሞ በአንደኛው ሰፍ ላይ መሪ ሆንኩኝ፣ ከፊት ሆንኩኝ። ለሁ ከዲዱን ከከዲድ الطحين ሰልፋችን ስራመድ አለ ድምፁ ልክ ይሄ ድሮ እናንተ ከተማ ልጆች አታውቁም፣ ወፍጮ የሌላቸው ሰዎች በድንጋይ ወፍጮ ነው አይደለ የሚፈጩት የገጠር እናቶች ዛሬም ድረስ እንደዚህ የሚፈጩ አሉ። እንደዛ አይነት ድምፅ ነው የሚሰማው አለ። መሬቱ በቃ ይሄ በሞራል በወኔ በሁለት ሰልፍ ሆኖ በወታደራዊ እርምጃ ሲራመዱ ድንጋይ እርስ በርሱ የሚፋተግ ነው የሚመስለው፣ ያስፈራል። በዚህ አይነት መልኩ ከዳር አርቀም ወበል አርቀም ወጣና حتى دخلنا المسجد ቀጥ ብለን ሄደን دخلنا المسجد መስጂድ ገባን። قال فنظرت إلي قريش وإلى حمزة قصاو እንዲህ ብቻ አይደለም፣ ያው አጥቆም እዚህ ቦታ ላይ አትገቡም የሚል ረብሻ ነው የነበረው። እየመጡ መሆናቸውን ሲያውቁ ሾው ከየቦታው ሰብስበው አምጥተው መንገድ ላይ ያስቀመጡ። ሰልፉን ለመበተን ለማደናቀፍ ያላደረጉት ጥረት የለም። በጥሷቸው መስጂድ ገቡ። ቁረይሾች እኔንና ሐምዛን አዩንና فأصابتهم كآبة لم يصبهم مثلها ውርደት ፈጽሞ ያልተከናነቡት ውርደት መከናነባቸውን አረጋገጡ። ያን ቀን ነው ይላል ዑመር ብን ኸጣብ فسماني رسول الله صلى الله عليه وسلم الفاروق يومئذ ፋሩቅ የሚል ስምን ያንን ቀን ነው ረሱል عليه الصلاة والسلام ይሰጡኝ። ግልጽ ነው አይደል? ሐቅና ባጥልን አላህ በሱ የለየበት ተደብቆ ዳዕዋን ከማድረግ በግልጽ በአደባባይ ላይ መውጣትን የለየበት የዳዕዋውን ምዕራፍ አንድ ሌላ ወደ ሌላኛው ምዕራፍ ያሸጋገረ በመሆኑ አልፋሩቅ ብሎ አሉት ረሱል عليه الصلاة والسلام። ይህ ቀላል ነገር አይደለም። አብዱላህ ብን መስዑድ ይህን ሲገልጽ ምን ይላል? وكان ابن مسعود رضي الله عنه يقول ما كنا نقدر أن نصلي عند الكعبة حتى أسلم عمر كعبة أتقب دفرين مسجد أنشلم اسكما درس عمر اسكسلم درس اسكسلم درس أنشلم نبر عمر كسلمو بزينة ريتا دعواون صحابوتن ودع الدبابا انديزو كموطاتو بفيت عنداتشنم دفرين كعبة أتقب دين صلاة سجد نبر يتعم تلك لوط ነው ማለት ነው። وعن صهيب بن سنان رضي الله صهيب بن سنان እንዲህ ሲል ይገልጻል قال لما أسلم عمر ظهر الإسلام إسلام በአደባባይ የወጣው ዑመር ሲሰልም ነው አለ። ودعي إليه علانية በአደባባይ علانية ወደ ኢስላም ጥሪ በግልጽ መደረግም የተጀመረው ዑመር بن الخطاب ከሰለመ በኋላ ነው። وجلسنا حول الكعبة حلقا كعبة زوريا حلقة يسران كب يسران مكمت يشالنو عمر كسلم بوهالانو وطفنا بالبيت بسلام طواف بكن بعد دبابا سوي ياين طواف ما درج يجمرنو عمر كسلم بوهالانو وانتصفنا ممن غلظ علينا دنبر قال لف بنمسون أسعفاون مملس يجمرنو عمر كسلم بوهالانو ورددنا عليه بعد ما يأتي به
አንዳንዱ ድንበር አልፎ አላስፈላጊ ነገርን ይዞ ሲመጣ ምላሽ መስጠት የጀመርነው ዑመር ከሰለመ በኋላ ነው። وعن عبد الله بن مسعود من الهلال ما زلنا أعزة منذ أسلم عمر بن الخطاب كسلموا بهالا كسلموا وديه حيال كما هون يا حيال الناس سميت إنيان كما السمات عليه دم حيال الناس نو مسمان كذاك زي جمروا نو يعلم لذي مسلموች ዘንድም የፈጠረው ነገር ቀላል ነገር አይደለም። ሰላት እንዴት ነው? አዛን ይባልና እና የዑመር ብን ኸጣብ መስለም ቁረይሾች ዘንድ ያን ሰድማ እንደፈጠረው ያንን ድንጋጤ እንደፈጠረው እዚህ ጋር ደግሞ ስትመጣ የፈጠረው ደስታ የፈጠረው ለውጥ ይሄንን ይመስላል ማለት ነው። الله أكبر الله أكبر الله ኢንሻአላህ ወደ ሌላ ምዕራፍ ሳንሄድ ይሄንኑን ሰማራይዝ እናደርጋለን። የመጀመሪያ ትልቁ ነገር ያው ለአንድ ሚሽን ሰዎች ያስፈልጋሉ። ሁሉም ሰው የራሱ የሆነ ሚና አለው። رجل المهمات الصعبة የሚባሉ አሉ። ይሄ በጣም ከባድ የሆነ ኃላፊነትን ደግሞ የሚሸከሙት ጥቂት የሆኑ ደግሞ ሰዎች አሉ። እንደ ዑመር ኢብኑ ኸጣብ አይነቶች ማለት ነው። እንዲሁ ዝም ብሎ ያለ ምክንያት አይደለም ረሱል ሰላም ዱዓ የሚያደርጉት። ሐታ ቁረይሾች ነቢዩና ዓለይሂ ሰላም ነቢይነትን ሲቃወሙ ለውላ ኡንዚለ ሃዛ አልቁርአኑ على رجل من القريتين عظيم
አንደኛው ለምንድን ነው ይሄ ቁርአን አንተ ምንም ገንዘብ የለ የቲም ሆነህ ነው ያደግከው የአመራር እንትንም ምንም ባክግራውንድ የለህም እንደው እውነት ይሄ ቁርአን ልክ ከአላህ ዘንድ እውነት ከአላህ ዘንድ ሆኖ ቢሆን ለምን ሁለት ሀያል ሰዎች ላይ አልወረደም ብሎ አሉ። አንደኛው عمرو بن هشام ነው አቡ ጀህል ማለት ነው። قريتين የሚሉት ጣኢፍና መካ ማለት ነው። እዛ ደግሞ ዑርዋ ኢብኑ መስዑድ الثقفي የሚባል ሰው አለ። ወይ ዑርዋ ነብይ ቢሆን የሚመስል ነገር ነው። ብልህ ነው፣ መሪ ነው፣ እንዲህ ነው እንዲህ ነው። ሁለተኛ ደግሞ አቡ ጀህል ወይም እነሱ ያው عمرو بن هشام የሚሉት እሱም ቢሆን መሪ ነው፣ ተደማጭነት አለው። አንተ አሁን ብሎ ያሉበትም ተጨባጭ አለ። በሰውኛ ሲመዝኑት ነው ያን። ነገር ግን ዑመር ኢብኑ ኸጣብ ደግሞ ረሱል ሰላም ከአቡ ጀህልና ከሱ መካከል ሁለቱን ያሉበት ሁለቱ የራሳቸው ሆነ ሚዛን አላቸው ማህበረሰባቸው ውስጥ። ሁሉ ሰው እኩል ተደማጭነት፣ ሁሉ ሰው እኩል የመሪነት ብቃት፣ ሁሉም ሰው እኩል ጀግንነት፣ ወኔ፣ ጥበብ የለውም፣ ይለያያል። አላህ ስብሓነሁ ወተዓላ ለሰው ልጅ የሚሰጠውን ርዝቅ ከፋፍሎታል፣ በታትኖታል። ርዝቅ ገንዘብ ብቻ አይደለም። በነገራችን ላይ ወላሁ ፈضለ ባዕضኩም ዐላ ባዕድን ፊ ሪዝቅ ይላል። በርዝቅ ከፊላችሁን ከከፊላችሁ አስበልጫለሁ ይላል። አስበልጧል አላህ ስብሓነሁ ወተዓላ። ርዝቅ በነገራችን ላይ ገንዘብ ወይም የሚበላ ነገር ብቻ አድርገን ካሰበን ስህተት ነው። ርዝቅ ማለት ዒልም ርዝቅ ነው፣ እውቀት ጥበብ ርዝቅ ነው፣ ጀግንነትም ርዝቅ ነው፣ ሀያልነትም ርዝቅ ነው። ሰዎች እነዚህ ነገሮችን አላህ ሲሰጥ ሲያከፋፍል ሲያድል ለሁሉም እኩል አልሰጠም። አቡበክርና ዑመር አቡበክር ዑመርን የሚበልጥባቸው ብዙ ነገሮች አሉት። ዑመርም ደግሞ አቡበክርን የሚበልጥባቸው ነገሮች አሉት። የሁለቱ መሞላላት ነው ይላሉ እስላምን እዚህ እንዲደርስ ያደረገው። የዑመር አንድ ጥፋትን ሰው ሲያጠፋ ፍለጠው፣ ቁረጠው፣ ግደለው ማለት በአቡበክር ታጋሽነት፣ ትሁትነት፣ ርቃ እዝነት ባይደገፍ ኖሮ ከባድ ነበር የሚሆን የነበረው ይላሉ። እነዚህ ሪጃል አልሙሂማት የምንላቸው ሪጃል አልሙሂማት الصعبة هي ትልቅ ከባድ ኃላፊነት የሚሸከሙ ሰዎች ቦታ አላቸው ማለት ነው። ዑመር ኸጣብ በነገራችን ላይ እዝነቱም ሲያዝንም ልክ የለውም፣ ሲጨክንም ልክ የለውም። አሁን ግን የሱ መስለምን አያችሁ አይደል? እነዛ ዘንድ የፈጠረውን ድንጋጤ የፈጠረውን መረበሽ ፍርሃት ሙስሊሙ ዘንድ ደግሞ ሲመጣ ይሄ ነው ዑመር። ገና ብዙ ነገሮችን እናያለን። ረሱል ሰላምን ቻሌንጅ የሚያደርግበት ብዙ መዋቅፎች ብዙ አጋጣሚዎች አሉ። እዚህ መጥቶ የአላህ መልእክተኛ ሆይ ሐቅ ላይ አይደል ያለነው? ብንሞትም ሐቅ ላይ ነን፣ ስንኖርም ሐቅ ላይ ነን። ስለዚህ ለምንድን ነው እዚህ ተደብቀን የምንለው? ይሄ በጣም ወኔ ይጠይቃል፣ ውሳኔ ይጠይቃል። ረሱል ዓለይሂ ሰላቱ ወሰላምም እንደሱ አይነት ሰውን ሲጠብቁ እንደነበር እናያለን። ሬዚስት አላደረጉም፣ አልተቃወሙም። አይ ኖ ዑመር አይደለም ጊዜው አልደረሰም ቆይ አላሉትም። ሁለት የጦር ጀነራሎች ናቸው ማለት ነው በሶስት ቀን ልዩነት የመጡት። በእስላም ታሪክ ውስጥ ምናልባት የዘመናችን በቃ የሆነ ኒሻን ትልልቅ ማዕረግ ብሰጥ የሚሰጠውን ማዕረግን የሚገባቸው እነዚህ ሰዎች ናቸው። የትኛውም ቦታ ላይ ብቻቸውን ከባባድ ኃላፊነቶችን የወሰዱ ናቸው። ሐምዛ ብን አብዱል ሙጠሊብን ዑመር ኢብኑ አልኸጣብን ማለት ነው። ይሄ በጣም አንዱ ትልቁ ከዚህ የምንማር ነገር ነው ማለት ነው። ሌላኛው ሰዎች በጃሂልያ ውስጥም ጠንካራ የነበሩ እንደሆነ ወደ እስላም ሲመጡም እንዲሁ ጠንካራ ይሆናሉ። እስልምና በጃሂልያ ውስጥ ዑመር በጣም ጠንካራ ነው። በዛ በያዘው በነበረው በኩፍሩ መንገድ ላይ
ሀያል ሰው ነው የነበረው ማይደራደር ሰው በእምነቱም የማይደራደር በክብሩም የማይደራደር ጠላት የማይደፍረው ሰው ነበር ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው ላይ ኺያሩኩም ፊል ጃሂልየቲ ኺያሩኩም ፊል ኢስላሚ ኢዛ ፈቂሁ በጃሂልያ ውስጥ ምርጥ የሆኑ ሰዎች በእስላምም ሲመጡ የተረዱ እንደሆኑ የተገነዘቡ እንደሆኑ እስላምን ያወቁ የተማሩ እንደሆኑ የተሻሉ የሚሆኑት እነሱ ናቸው ብለው ረሱል ሰለላሁ ዐለይሂ ወሰለም አዎ በእውነትም እያየን ነው ያለነው አንዳንዶቹ በቃ በአጭር ጊዜ ውስጥ መጥቶ መሬት አንቀጥቅጥ ስራ ሲሰሩ እናያለን ሐታ በእኛ በዘመናችን አንድም ቀን ለሌላ ዳዋ አድርገን ሻሃዳ ሲዘን ማናቅ እነዛ ይመጡና ስንት ሰው በእነሱ ምክንያት አላህ Subhanahu Wa Ta'ala ለብዙ ሰዎች ብርሃን ልባቸውን የሚያበራላቸው ብርሃን የሚለግሳቸው ብዙ የአላህ ባሮች አሉ ስለዚህ የዑመር ኢብኑ ኸጣብ በዚህን ጊዜ መስለም ዳዕዋውን አንድ ምዕራፍ ወደፊት እንዲሻገር አድርጎታል ማለት ነው ከስቃይ ከመከራ ቁረይሾች ከዚህ በኋላ ትላንትና ያደርጉ የነበሩትን ነገርን ሊቀጥሉ የማይችሉበት ተጨባጭ ተፈጠረ ማለት ነው እነዚህ ሰዎች ደፍሮ በዚህ አይነት ሁኔታ ካዕባ አጠገብ መጥቶ ኦፕንሊ በግልጽ መስገድ መማማር ጣዋፍ ማድረግ የጀመሩ እንደሆነ ሌላ ነገር ነው የሚመጣው ማለት ነው ስለዚህ ቀን ወደ ቀን ሞራላቸውን የሚሰብር ነገር ነው እየተፈጠረ የመጣው ማለት ነው አንዱ እሱ ነው ሌላኛው ሰዎች ለወገናቸው መወገን ጠቢዒ ነው ተለምዶአዊ ነው በዛ በዓስ ታሪክ በመናይበት ጊዜ ዓስ ብን ዋኢል السهሚ ዑመርን እሱ ስለሰለመ አይደለም ዑመርን ልትነኩት አትችሉም ብሎ ያለው በጃሂልያ ዘመን በኩፍር ዘመን ምን ባህል አላቸው አላያንስ ፈጥሯል ህብረት ፈጥሯል የህብረቱ አካል ነው ዑመር ኢብኑ ኸጣብ በኑ ሳህምና በኑ ኸጣብ ጎሳ በኒ መኽዙም መካከል አላያንስ ተፈጥሯል ስለዚህ እንዲህ ያሉ ነው ብሎ ስለ እስቲ ማን አባቱ ይነካል አለው ሲያንድ ሰው ጫፌን እንካ ተሰብስቦ ሜዳውን የመላው ህዝብ በሙሉ በአንድ ቃል ነው ወደ ቤቱ የተመለሰው ይሄ በእምነቱ አንድ ሆኖ አይደለም እሱ ሰልሞ ይሄኛው ሙስሊም ነው ይሄኛው ስለሰለመ ሳይሆን ያ ቃል ኪዳን አልፈረሰም ማለት ነው ያን ቃል ኪዳን መጠበቅ ለዛ ቃል ኪዳን መገዛት የሚባለው ነገር ራሱን የቻለ ትልቅ ቦታ ነው ያለው ማለት ነው ስለዚህ ሰው አንድ ሰው ለወንድሙ ቢወገን ለአባቱ ቢወገን በባጥል ላይ ሲሆን ገዘ ነው የሚሆነው ፎርዳት ለዛ እንደው እኮ በነገራችን ላይ እሱ ብቻ እኮ አይደለም ለምሳሌ ረሱላህ ሰላምን እኮ የተከላከሉ ሰዎች በኑ ሐሺሞች ናቸው የተከላከሏቸው አያታቸው አብዱል ሙጠሊብ ናቸው አጎታቸው አቡ ጣሊብ ናቸው እነዚህ ሰዎች አልሰለሙ ግን ልጃችን ነው ጥፋተኛም ከሆነ ከመንገድ የወጣ እንደሆነ እኛንን መክረን የምንመልሰው ምንቀጣው እኛንን እንጂ ሌላ አይቀጣልንም አይዘክርልንም አይመክርልንም ማንንም ሰው ጫፉን እንዳይነካ ነበር የሚሉ የነበሩት አይደል ረሱላህ ሰላም እኮ ላይ ብዙ መከራ መድረስ የጀመረው አቡ ጣሊብ ከሞቱ በኋላ ነው ቀጥሎ ኸዲጃ ከሞተች በኋላ ነው